ፍጹም ያልተጠበቀ አንድ ዜና እየተሰማ ይገኛል። ዶናልድ ትራምፕ ምናልባት የባለሙያዎችን ምክር መስማት የጀመሩ ይመስላሉ። በትዕግስት ተጠብቁ የነበራችሁ ስደተኞች በአሁኑ ሰዓት እየተሰማ ያለው መረጃ እጅግ በጣም ልብ የሚያሞቅ ነው። በተለይ ዶናልድ ትራምፕ እንደዚህ አይነት መልእክት ያጋራሉ ተብሎ አይጠበቅም ነበር። ምናልባትም አሁን ቀልባቸውን ሰብሰብ አድርገው የሚወስኑት ውሳኔ ምናልባትም ለአሜሪካውያን ምን ያህል ጎጂ እንደሆነ ማስተዋል የጀመሩ ይመስላል። በዛሬው ዕለት በትሩዝ ሶሻል ያጋሩት መረጃ እጅግ የሚያስደስት መረጃ ነው። ተስፋ ሰጪ የተባለ መልእክት ነው። ስለ ጉዳዩ በዝርዝር የምነግራችሁ ይሆናል። ውድ የሳሚ ዩቲዩብ ቻናል ተከታታዮች ይህ መረጃ ላይክ ያስፈልገዋል። ቪዲዮውን ላይክ ያደረጋችሁ ጀምሩት። እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ መረጃውን ተከታተሉ። አብራችሁን ቆዩ። ሁላችንም እንደምናውቀው ዲፖርቴሽንን በተመለከተ ዶናልድ ትራምፕ ከፍተኛ የሆነ ጫና ሲደርስባቸው ነበረ። ስፔሻሊ ደግሞ ኢኮኖሚስቶች ዶናልድ ትራምፕ እያደረጉት ያሉት ማስ ዲፖርቴሽን ምን ያህል የሀገሪቱን ኢኮኖሚ ሊጎዳ እንደሚችል በማስረጃ ያስደገፉ ለዶናልድ ትራምፕ ለማሳየት ሞክረው ነበር። So why are these economists so opposed to Trump's plan? Because the economic effects would be pretty terrible. America's economy benefits from immigration, and Trump wants a strong economy. So how will those contradictory impulses play out? That mass deportations would do more harm to the economy than more moderate solutions. Deporting all the unauthorized population would shock the labor market, raising the prices of goods and services that illegal immigrants help provide. Trump will not be able to deport all of them. ነገር ግን ዶናልድ ትራምፕ አሻፈረኝ ብለው ማስ ዲፖርቴሽንን በጣም ጥቂቶች በሚያደርጉላቸው ጫጫታና ድጋፍ አጠናክረው ቀጥለው እንደነበረ የምናስታውሰው ነው። ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ማስ ዲፖርቴሽን ላይ በዋናነት ታርጌት አድርገው የነበረው criminals or ደግሞ ወንጀለኞችን እንደነበረ የምናስታውሰው ነው። All illegal entry will immediately be halted and we will begin the process of returning millions and millions of criminal aliens back to the places from which they came. ነገር ግን ዶናልድ ትራምፕ ኢሚግራንት የተባለ ሁሉ አንዶኩመንትድ የሆኑ ሰዎችን በሙሉ ዲቴይን እያደረጉ ከሀገር እያስወጡ እንደነበረ ተመልክተናል። ሆኖም ዶናልድ ትራምፕ 6 ወር እንኳን ሳይሞላቸው በየስቴቱ ከፍተኛ የሆነ ተቃውሞ ሰላማዊ ሰልፍ እየተወጣ እንደነበረና ጫናው በርትቶባቸው እንደነበረ የምናስታውሰው ነው። ዶናልድ ትራምፕ በስሜታዊነት ተነሳስተው እንግዲህ ያደርጉት የነበረው የማስ ዲፖርቴሽን ሀገሪቱን ዋጋ ማስከፈል ጀምሮ ነበረ። እንደምታውቁት በጣም በርካታ ጉዳዮች ላይ ዶናልድ ትራምፕ የሚወስናቸው ውሳኔዎች ሀገሪቱን በጣም ከፍተኛ የሆነ ዋጋ ያስከፈላት እንደነበረ እናስታውሳለን። ኢቭን ዩናይትድ ስቴትስ ከሀገራት ጋር የነበራትን መልካም ዲፕሎማሲ እያበላሹ እንደነበረ የምናስታውሰው ነው። ከዛም ባለፈ ኢሚግራንት ላይ የሚወስኑት ውሳኔ በተለይ ደግሞ አሜሪካን ሀገር በጣም ረጅም ዓመታትን የኖሩና እንዲሁም ለሀገሪቱ ኢኮኖሚ ትልቅ ኮንትሪቢዩሽን ትልቅ አስተዋጽኦ ሲያደርጉ የነበሩ በርካታ ኢሚግራንትን ሲያባርሩ ነበረ። ዶናልድ ትራምፕ እንግዲህ ይህን እያደረጉ የነበረው የፍርድ ቤት ትዕዛዝን በመጣስ እንዲሁም ደግሞ ዲው ፕሮሰስ የነበራቸውን ወይ ደግሞ የፍርድ ቤት ሂደታቸውን ሳይጨርሱ ስደተኞቹ በህገ መንግስቱ የተሰጣቸውን መብት ሁሉ እየጣሱ ነበር ከሀገር ዲፖርት ሲያደርጓቸው የነበረው። በዚህ ሰዓት የተሰማው ዜና ደግሞ እጅግ በጣም የሚያስደስትና ከዶናልድ ትራምፕ የማይጠበቅ ነው። ምናልባትም እንግዲህ ይህ ነገር ፕራክቲካሊ አፕላይ የሚደረግ ከሆነና ዶናልድ ትራምፕ እውነትም ወደ ራሳቸው እየተመለሱና የኢሚግራንትን ወይ ደግሞ የስደተኞችን ጉዳይ ድጋሜ ለመመልከት እያሰቡ ከሆነ የሚያስደስትና ይበል የሚያስብል ነው። ምናልባትም ብዙ ደጋፊዎችን ሊያገኙ የሚችሉበትና ዶናልድ ትራምፕ ከዚህ በኋላ የሚኖራቸውን የስልጣን ጊዜ እጅግ አስደሳች ሊያደርገው እንደሚችል እየታሰበ ይገኛል። ዶናልድ ትራምፕ በትሩዝ ሶሻል ምን አጋሩ? እስኪ ላንብብላችሁ። እንግዲህ our great farmers and people in the hotel and leisure business have been stating that our aggressive policy on immigration is taking very good long-time workers away from them, with those just being almost impossible to replace. In many cases, the criminals allowed into our country by the very stupid Biden open borders policy are applying for those jobs. This is not good. We must protect our farmers, but get the criminals out of the USA. Changes are coming. እንግዲህ እዚህ ጋር የምንረዳው አንድ ነገር አለ። ዶናልድ ትራምፕ አንድ ነገር ማመን ጀምረዋል ማለት ነው። ያ ምንድነው? ኢሚግራንትን በተመለከተ ሁሉንም ኢሚግራንት የተባለ ሁሉ ኦር ደግሞ ሁሉንም አንዶክመንትድ የሆነ ነዋሪ ዲፖርት ማድረግ እንደሌለባቸው የተረዱ ይመስላሉ። ምክንያቱም እዚህ ጋር በዋናነት ምክንያት አድርገው ያስቀመጡት ምንድነው? ሊተኩ የማይችሉ እዚህ ጋር jobs being almost impossible to replace ሲሉ ገልጸውታል። እንግዲህ አንዳንድ በአሜሪካን ሀገር ኦር በዩናይትድ ስቴትስ ሊተኩ የማይችሉ ኦር ደግሞ በዛው ሀገር የኖሩ እዛው ሀገር ተወልደው እዛው የሚኖሩ ሲቲዝኖች ለነሱ አትራክቲቭ ያልሆኑ ኦር ደግሞ ያን ያክል ተፈላጊ ያልሆኑ የሥራ ዘርፎች አሉ።
ምናልባት እነዚህ የስራ ዘርፎች ፊዚካል ዲማንዲንግ ሊሆኑ ይችላሉ or ደግሞ የጉልበት ስራዎች ሊሆኑ ይችላሉ at the same time ደግሞ low paying or ደግሞ ዝቅተኛ የሆነ ክፍያ የሚከፈልባቸው የስራ ዘርፎች ሊሆኑ ይችላሉ ሶ ዶናልድ ትራምፕ በዚህ ሰዓት እየተረዱ የመጡት ምንድነው አንዳንድ የስራ ዘርፎች በአሜሪካን ሲቲዝኖች ሊሰሩ የማይችሉ እንደሆኑ መረዳት ጀምረዋል ማለት ነው ለምሳሌ ለመጥቀስ ያክል በጣም በርካታ የሚባሉ ኢሚግራንቶች በኮንስትራክሽን የስራ ዘርፍ ላይ የተሰማሩ ናቸው የኮንስትራክሽን የስራ ዘርፍ ላይ ደግሞ እነኚህ አሜሪካን ሲቲዝኖች ብዙ ጊዜ ኢንቮልቭድ አይሆኑም ማለት ነው ሶ ኢሚግራንቶቹ ከዩኤስ ዲፖርት የሚደረጉ ከሆነ ከፍተኛ የሆነ ክፍተት በእነኚህ የስራ ዘርፎች ላይ ይከሰታል ማለት ነው ያ ደግሞ ከፍተኛ የሆነ ኢኮኖሚያዊ ጫና አሜሪካ ላይ ያሳድራል ሌሎች የስራ ዘርፎች እንደ ትራንስፖርቴሽን ላይ እንደምታውቁት የታክሲ ድራይቪንግ እና ኡበር እና ሌሎች እንዲሁም ደግሞ ዴሊቨሪ ስራዎች እነኚህ ስራዎች ብዙ ጊዜ በኢሚግራንቶች ነው የሚሰሩት ያ ደግሞ ከፍተኛ የሆነ የትራንስፖርቴሽን እጥረትና ችግር ሊፈጥር የሚችል ይሆናል ማለት ነው ሌላው ደግሞ የማኑፋክቸሪንግ ስራ እንዲሁም ደግሞ የሬስቶራንት ስራዎች ብዙ ጊዜ አስተውላችሁ ከሆነ ሬስቶራንት ውስጥ በዌይትረስ ኦር ዌይተር በመሆን እንዲሁም ደግሞ በጣም ትላልቅ የማኑፋክቸሪንግ ፋክተሪዎች ላይ የአምራች ድርጅቶች ላይ የሚሰሩት ሰራተኞች ኢሚግራንቶች ናቸው አንዶክመንትድ ኢሚግራንቶች ናቸው ሶ የማስ ዲፖርቴሽኑ የሚቀጥል ከሆነና ምናልባት ዶናልድ ትራምፕ እነዚህን አንዶክመንትድ የሆኑ አይዘር criminals or not ወንጀለኛም ሆኑ አልሆኑ ሁሉንም የሚያባርሩ ከሆነ እነዚህ የስራ ዘርፎች ላይ ከፍተኛ የሆነ የስራ ክፍተት ይፈጠራል ማለት ነው በተለይ እነዚህ ምርት ላይ የተሰማሩ ኢሚግራንቶች ላይ የሚደረገው ዲፖርቴሽን ከፍተኛ ዋጋ የሚያስከፍል ነው at the same time ደግሞ farmers እንግዲህ የግብርና ላይ አግሪካልቸር ላይ የተሰማሩት ደግሞ በጣም በርካታ የሚባሉ ኢሚግራንቶች ናቸው ሶ ምን አይነት ኢምፓክት ይኖረዋል ወይ ደግሞ ምን አይነት ኢኮኖሚያዊ ተግዳሮት ይኖረዋል አሜሪካ ላይ ስለሚለው ጉዳይ እንግዲህ በጣም በርካታ ኢኮኖሚስቶች ለማብራራትና በዝርዝር የሚፈጥረውን ጫናና ችግር ለማስረዳት ሞክረው ነበር እንደምታውቁት በጣም በርካታ ሬስቶራንቶች እየተዘጉ እንደነበር እናስታውሳለን ዲፖርቴሽኑ የጀመረ አካባቢ ማለት ነው ያ ማለት እነዚህ ሬስቶራንቶች የሚቀጥሯቸው ብዙ ጊዜ ኢሌጋል የሆኑ or ደግሞ ዶክመንት የሌላቸውን ሰዎች ነው እነዚህ ኢሚግራንቶች ዲፖርት የሚደረጉ ከሆነ የሌበር ፎርስ ይቀንሳል የሰው ኃይል ሲቀንስ እንደምታውቁት እንግዲህ ለሰራተኛ የሚከፈለው የደሞዝ መጠንም በዛው ልክ ከፍ ይላል ማለት ነው ከፍተኛ የሆነ ዲማንድ ስለሚኖር የሰው ኃይሉ ደግሞ በጣም ሊሚትድ ስለሚያንስ እነዛን ሰራተኞች ለማግኘት ሬስቶራንቶች ከፍተኛ የሆነ ደሞዝ መክፈል ሊጠበቅባቸው ነው ሶ እንግዲህ አፎርድ ማድረግ የማይችሉበት ደረጃ ደርሰው በጣም በርካታ ሬስቶራንቶች ዘግተው እንደነበር የምናስታውሰው ይሄ ደግሞ ፐብሊክ ሰርቪሱን የሚጎዳ ነው ማለት ነው ሌላኛው ቀደም ብዬ እንደነገርኳችሁ አምራች ድርጅቶች ወይም ደግሞ ትልልቅ ፋብሪካዎች እንግዲህ ማኑፋክቸር የሚያደርጉ ምግብ የሚያመርቱ ፋብሪካዎችና ሌሎች ፕሮዳክቶችን የሚያመርቱ ፋብሪካዎች በበቂ ምርት ማምረት ላይችሉ የሚችሉበት ደረጃ ይደርሳሉ ያ ደግሞ የተለያዩ ፕሮዳክቶች ላይ የዋጋ ጭማሪ or ደግሞ ከፍተኛ የሆነ የዋጋ ግሽበት ሊያስከትል ይችላል ማለት ነው which impacts the citizens right እዛ የሚገኙት ሲቲዝኖች or ደግሞ አሜሪካን ሲቲዝንስ will be impacted directly እነሱን አፌክት የሚያደርግ ይሆናል ማለት ነው ሌላው በጣም የሚገርመው ጉዳይ ኢሚግራንትን በተመለከተ ኢኮኖሚስቶች አንዳንድ ጉዳዮችን ሲያጋሩ ነበር ከነዛ መካከል ምንድነው እነኚህ ኢሚግራንቶች በጣም በሚገርም ሁኔታ ሌላው በጣም የሚገርመው እነኚህ ኢሚግራንት በጣም በሚያሳዝን ሁኔታ ምንም አይነት የፌደራል ቤኔፊት አያገኙም አንዳንድ ጥቅሞች አሉ ከፌደራል የሚሰጡ እዛ ጋር ስትኖሩና እነዚህ ኢሚግራንቶች አንዶክመንትድ በመሆናቸው ምክንያት ብቻ እነዚህ የፌደራል ጥቅሞች አያገኙም በጣም የሚያሳዝነው ግን እነኚህ ኢሚግራንቶች ለፌደራል ገቨርንመንቱ ታክስ ይከፍላሉ ቤኔፊት አያገኙም on the other hand ግን ታክስ ይከፍላሉ ሶ ገቨርንመንቱ ቤኔፊቱን ፕሮቫይድ ሳያደርግ እዚህ ጋር ግን ታክስ ይሰበስባል ከኢሚግራንቶች ሶ ኢሚግራንቶች ከብዙ አንግል ሲታይ ለዩናይትድ ስቴትስ በብዙ መልኩ የሚጠቅሙበት ሁኔታ እንጂ የሚጎዱበት መንገድ አይኖርም ማለት ነው ሶ በአሁኑ ሰዓት ዶናልድ ትራምፕ ይሄንን የተረዱ ይመስላሉ ምናልባት በጣም ዘግይተዋል አይ ኖ ቀደም ብሎ ቢረዱትና ይሄን ጉዳይ ቢያስቆሙ ኖሮ እንግዲህ እስካሁን ድረስ ያጡትን ከፍተኛ የሆነ ጉዳት መቀነስ ይችሉ ነበር ነገር ግን አሁንም ቢሆን ይሄንን ነገር ተረድተው ወደ መሬት የሚያወርዱት ከሆነና የሚተገብሩት ከሆነ it's a good opportunity for immigrants ማለት ነው ለስደተኞች መልካም የሚባል ዜና ነው ማለት ነው እዚህ ጋር ዶናልድ ትራምፕ እንደተናገሩት ከሆነ አዲስ ኤክስኪዩቲቭ ኦርደር ሊኖር የሚችልበት እድል አለ ምክንያቱም እዚህ የተናገሩት አንድ ማሳያ አለ እሱም changes are coming የሚል ነው so changes are coming ያሉ ከሆነ አንዳንድ ማስተካከል የሚፈልጉት ጉዳይ እንዳለ ኢሚግራንትን በተመለከተ ወይም ደግሞ ስደተኞችን በተመለከተ ማስተካከል የሚፈልጉት ነገር እንዳለ በግልጽ አስቀምጠዋል በትሩ ሶሻል ብቻ አይደለም ለጋዜጠኞችም እንዲህ ሲሉ ተናግረዋል Well, we're not targeting. In fact, if you look today, I put out a statement today about farmers. Our farmers are being hurt badly by, they have very good workers. They've worked for them for 20 years. They're not citizens, but they've turned out to be, great. And we're going to have to do something about that. We can't take farmers and take all their people and send them back because they don't have maybe what they're supposed to have, maybe not. And you know what's going to happen and what is happening? They get rid of some of the people because, you go into a farm and you look and people they've been there for 20, 25 years and they've worked great and the owner of the farm loves them and everything else. And then
you're supposed to throw them out. And you know what happens? They end up hiring the people, the criminals that have come in, the murderers from prisons and everything else. So we're going to have an order on that pretty soon, I think. We can't do that to our farmers and leisure too, hotels. እንደሰማችሁት ነው ዶናልድ ትራምፕ እንግዲህ ምናልባት እዚህ ጋር ሜንሽን ያደረጓቸው ፋርመሮችን የሆቴል ሰራተኞችንና እንዲሁም ደግሞ ሌጀር ቢዝነስ ያሉ ገልጸዋቸዋል። ይህ ግን የመጀመሪያው ስቴፕ ነው። ፎር ሹር ዶናልድ ትራምፕ አሁን ያደረጉት ያለው የማስ ዲፖርቴሽን አገሪቱን በጣም ወደ ከፋ ችግር ውስጥ እንደሚከታት የበለጠ እንደሚረዱና አንዳንድ ማስተካከያዎችን አድርገው ምናልባት አሁን ካላችሁበት ስጋት የሚያወጡበት ጊዜ ሩቅ አይሆንም ብዬ አስባለሁ። መልካም ነገር እንዲመጣ ምኞቴ ነው። ይህ ግን ምናልባት it's a very good beginning for Donald Trump በዚህ ልክ መሄዳቸው ለለውጥ ዝግጁ መሆናቸውን አመላካች ነው። አንለስ ይሄን ነገር ባልነግራችሁ ደስ ይለኛል። አንለስ አሁን currently ያለውን ቴንሽን ከፍተኛ የሆነ ውጥረት ለማርገብ የተጠቀሙበት ቴክኒክ ካልሆነ ማለት ነው። ነገር ግን I don't think so በግልጽ አገሪቱ ከፍተኛ የሆነ ጉዳት እያስተናገደች እንደሆነ የተረዱ ይመስለኛል። ይህ የኔ እይታ ነው። ይህንን ጉዳይ በተመለከተ እናንተ ምን ታስባላችሁ? እስኪ በኮሜንት ሴክሽን ሐሳባችሁን አጋሩኝ። ታዲያ መረጃው ከጠቀማችሁ ላይክ ማድረጋችሁን አትርሱ። ሰብስክራይብ ሳታደርጉ የምትመለከቱ ሰዎች ግን ዛሬውኑ ሰብስክራይብ አድርጋችሁ የሳም ዩቲዩብ ቻናል ቤተሰብ ይሁኑ። ላለው ጤና ይስጥልን።